ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ለምታዩ ሁሉ ሰላም ይሁን። ከዚህ በኋላ ዛሬ እንግዲህ የጦርነቱን ውርጅብኝ በተለይ የድሮን ውርጅብኝ ወረደብኝ ብላለች ህወሓትና ህወሓት የጦርነት ውርጅብኝ ወረደብኝ ብላ በይፋ ገና ወደ ጦርነት ሳይገባ ይህን ማወጇ ምንድን ነው የሚያመላክተን የሚለው ነገር አለ። እንደገና ወደ 16 የሚሆኑ ነጥቦችን እንመለከታለን። በግሌ ጦርነቱ አይቀሬ ይመስለኛል። ምክንያቱም ጦርነቱን አይቀሬ ከሚያደርጉት ነገሮች አንዱ እና የመጀመሪያው ህወሓት ያለ ጦርነት መኖር አትችልም። ሁለተኛ አሁን ያለው አስቻይ ሁኔታ ትግራይ ውስጥ ጦርነቱን እንዲቀጥሉ የግዴታ ይገፋቸዋል። አንደኛው ትልቁ ጦርነቱ የማይቀርበት ምክንያት ነው። ሁለተኛው ሻዕቢያ ከአሰብ ወደብ ጋር ተያይዞ ኢትዮጵያ እያነሳች ያለችው ጥያቄና እየፈጠረች ያለችውን ጫና አስመልክቶ ሻዕቢያ ጦርነቱ እንዲካሄድና እንዲለኮስ ይፈልጋል። ምክንያቱም የአሰብ አጀንዳ በሌላ ጦርነት በሌሎች ተከታታይ ኢትዮጵያ ውስጥ በሚነሱ ጦርነቶች የአሰብ አጀንዳ ቢያንስ እንዲዘገይና የተለያዩ የሸር መንገዶችን እንዲከተል ይፈልጋል። ይሄ ለጦርነቱ አስቻይ ሌላ ሁኔታ የሚፈጠር ነው። ሶስተኛው ግብፅ ራሷን ስንመለከታት ደግሞ ያለማቋረጥ በተለይ የህዳሴው ግድብ ከተጠናቀቀ ሃይድሮ ኤሌክትሪክ ፓወራችን ከተጠናቀቀ በኋላ ከመጀመሪያ ጀምሮ ያላት ጠላትነት እንደተጠበቀ ሆኖ ታሪካዊ ጠላትነቷ አሁን ግን የህዳሴው ግድብ መጠናቀቅ እና የኢትዮጵያ በኢኮኖሚ አስፈሪ እድገት ያስፈራታል። ስለዚህ ጦርነቱ እንዲነሳ ከኋላ ትገፋለች። በሌላ በኩል ሱዳን ውስጥ ያለው ሁኔታ እንደዚሁ ለጦርነቱ አስቻይ ሁኔታ ይፈጥራል። ስለዚህ ጦርነቱ በእኔ እምነት አይቀሬ ይመስለኛል። በቅርብ ጊዜ ጦርነቱ አይቀሬ ይመስለኛል። ጦርነቱን አይቀሬ የሚያደርገው ደግሞ ህወሓት ጋር ያለ የዘመናት ሟርት አለ። በተለይ እንኳን ሰኔና ሰኞ ገጠመ በሚባል ሟርት በእግዚአብሔር ስም በአላህ ስም የተወጋ ይሁን ይሄ ሟርት ስሜት አለ። ሰኔና ሰኞ ገጥሟል የሚባል እኛ ማህበረሰብ ውስጥም ሰው የአፉን በረከትም ሆነ መርገም ይበላልና እንዲህ አይነት በጣም የወረዱ አመለካከቶች 2012 ላይ ሰኔና ሰኞ ገጥሞ ነበር። በተለያዩ ዓመታት ይገጥማል እና እሱን አመለካከት ከጭንቅላታችሁ ውስጥ አውጡት። ምክንያቱም ሰው በእግዚአብሔር በአላህ በዋቃ ያምናል እንጂ እንዴት በተረት አምኖ የሆነ ለሆነ ጣዖት ራሱን ይሰዋል የሚለውን ላምጣና መጀመሪያ ስለ ድሮኖቹ ጥቃት ተከታታይ ስለሚሆነው ሁኔታ ከማውሳቴ በፊት አንድ ነገር ላሳያችሁ። ብዙ ሰዎች አሁን እኮ አሰላለፍ አለ ጽምዶ፣ ግብፅ ታገዛለች ከኋላ፣ ሱዳኖች አሉ፣ በተመሳሳይ ሁኔታ ሻዕቢያ ከኋላ አለ፣ እንደገና ህወሓት አለች፣ በአማራ ክልልና በኦሮሚያ ክልል እየተነሱ ያሉ እሳቶች አሉ። ከዚያ አኳያ ይሄ እኮ ጽምዶ በጣም ፓወርፉል ይሆናል ምናምን የሚሉ ስጋቶች አሉ። መጀመሪያ እነሱን እንመልከት። ትግራይ ውስጥ ያለውን መጀመሪያ ኮሩ እዛ ጋር ነው ያለው። ሻዕቢያ ሰው ኖሯት ራሷ ሰዎቿን አሰልፋ የቀራትን ጥቂት ኃይል ለማስበላት አትፈልግም። ትንሽ ትልካለች። በጣም መርዝ ናት። ከህወሓት የባሰ መርዝ ናትና ሻዕቢያ የተወሰኑ ወጣቶችን መላክ ትፈልጋለች። ነገር ግን የሁለቱም ፍላጎት የሻዕቢያም የህወሓትን ፍላጎት በቀጥታ የአማራ ክልልና የኦሮሚያ ክልልን አፋርን የጦርነት ቀጠና በማድረግ አፋርን የአማራን ክልል የኦሮሚያን ክልል የጦርነት ቀጠና በማድረግ ኢትዮጵያ ጠንካራ ኃይል ሆና እንዳትወጣ የሚደረገውን በአንድ በኩል ዓለም አቀፋዊ በሌላ በኩል አሁን የተናገርኳቸውን ኃይሎች ጥረት ለማሳካት የሚደረግ ፍላጎት ነው ያለው። ስትራቴጂው እዛ ጋር ነው የሚቆመው። ግን ህወሓት ራሷ ምን አይነት ናት? መጀመሪያ የዛሬ 5 ዓመት ገደማ ጦርነቱ ስትከፍት ሰፊ የሰው ኃይል ነበራት። ከሰው ኃይል ዝም ብለን ሊትራሊ እንደዚህ ካለው ከሰው ኃይል ስንነሳ ሰፊ የሰው ኃይል ነበራት። አንደኛው። ሁለተኛ ከአሁኑ ጋር ሲነጻጸር የማይናቅ የህዝብ ድጋፍ ነበራት። የህዝብ ድጋፍ እናቶች፣ አባቶች በቃ በህዝበኝነትም ጭምር ህወሓት ያደረገችው ቅስቀሳ ስለያዛቸው ልክ እንደ ሁቱና ቱትሲ በቃ ያለኛ አይደለም የሚል አይነት ስሜት እንዲፈጠር አድርገው ነበር። ትክክል ያልሆነ ስሜት፣ ሁሉንም የሚበላ ሁሉንም የሚያጠፋ እኔ ከሌላው የተሻልኩ ነኝ የሚል ስሜት፣ የትምክህት ስሜት ፈጥረው ነበር። ይሄ ሌላው ነው። በሌላ በኩል የነበረው ዓለም አቀፋዊ ሁኔታ ኢትዮጵያ በዓለም አቀፍ ደረጃ አጋር አልነበራትም ብንል በዛን ወቅት ማጋነን አይደለም። ምክንያቱም ገና በመጠናከር ላይ ያለ መንግስት ነበር እና
ሎቢስቶች የመሳሰሉትን ነገር ቀጥረው ኤችአር 6600 የተለያዩ አይነት ነገሮችን በማውጣት የሚሄዱበት ሁኔታ ነበር። ሌላው የህወሓት አመራር የፈለገ ልዩነት ሲኖረው አንድ ላይ ቆመ ነበር። በሌላ በኩል ህወሓትን ሊያጠቃ የሚችል በደንብ የተደራጀ ኃይል አልነበረም። እሷ በደንብ ተዘጋጅታ አልማ ሰሜን ዕዝ መታ ነበር የመጣችው። ስለዚህ የኃይል ሚዛኑንም ስናስተያየው በተወሰነ ደረጃ በጣም መገዳደር የሚችሉበት ነው። ለዚህም እስከ ሸዋሮቢት የደረሱት። አሁን ያለውን ሁኔታ ግን ነባራዊ ሁኔታ ትግራይ ውስጥ ስንመለከት አንደኛ ኮር አመራሩ ወታደራዊ አመራሩ እዚህ ነው ያለው። በእርግጠኝነት እኔ አትመኗቸው ምናምን እሱን አልቀበልም። ምክንያቱም እዚህ ያሉ ኃይሎችም ወንድማማቾች ናቸው። ይሄ የመከፋፈል ሰዎችን ወደ ጥርጣሬ የመክፈት ስሜት በጣም አስቀያሚ ነው። ብሔራዊ መረጃና ደህንነት አለ፣ ፌዴራል ፖሊስ፣ የፌዴራል ደህንነት፣ መከላከያ ደህንነት፣ ብዙ ነገር አለ። ኢትዮጵያ ሰፊ ዝግጅት ያላት ናት። ሁለተኛ እነዚህ ሰዎች ኢትዮጵያውያን ናቸው። ጀነራል ሳሞራ ዩኑስ እንግዲህ የመጀመሪያው ጀነራል ናቸው በኢትዮጵያ ታሪክ። የመጀመሪያው ፊልድ ማርሻል ብርሃኑ ጁላ ናቸው። የመጀመሪያው ጀነራል ደግሞ ሳሞራ ዩኑስ ናቸው። እሳቸው እዚህ ነው ያሉት። ያላቸውን በዛ ውስጥ ያላቸው ሬፑቴሽን በደንብ አድርገን እናውቀዋለን። ጀነራል ሳሞራ ዩኑስ። ሁለተኛ ጀነራል ጻድቃን ገብረትንሳኤ በጣም የሚታወቁ ናቸው። አሁን ከጦር አንጻር ስንመጣ ኮር አመራሩ ላይ ጀነራል ጻድቃን ገብረትንሳኤ በጣም በኋላም ምክትል የሆኑ በትግራይ እንትን ነበሩ። እንውሰድ ጀነራል ዮሐንስ ገብረ መስቀል አሉ። ሌሎች ጀነራሎች አሉ። አንድ ዋናው የሆነው ኮር ወታደራዊ አመራሩ በዚህ በኩል ነው ያለው። ሁለተኛ የፕሮፓጋንዳ ትልቁ ሲፈልግ በእንግሊዝኛ ሲፈልግ በትግርኛ ሲፈልግ በአማርኛ በሚገባ ፖለቲካውን ብስል አድርጎ የሚያውቀው ህግ ብቻ ሳይሆን ፖለቲካን ትንትን አድርጎ የሚናገረው እንቁ ክቡር ጌታቸው ረዳ እዚህ ጋር ነው ያለው። ክብርት ኬሪያ ኢብራሂም እዚህ ናት። ክቡር ነቢዩ ስሁል እዚህ ናቸው። በዛ ላይ ደግሞ ቀድሞውኑ ከብልጽግና ያልተለዩ ከኢትዮጵያ ህዝብ ያልተለዩ እንደነ ዶክተር አብርሃም በላይ እንደነ በጣም በርካቶች ናቸው። ብቻ በስልጣናም በምንም ያሉ አንዳንድ ጊዜ ከአማራ ከዚህ ከባዴን ከህወሓት ጋር ሚንታታብኝ ሊሆን ይችላል ብዬ አንዳንድ ስሞችን ብዘልም፣ አንደኛው አመራሩ ሙሉ በሙሉ ሊባል በሚችል ደረጃ ከሌባው አመራር በስተቀር ከሌባው ከአምባገነኑ ከአረመኔው አመራር በስተቀር በሚዛናዊ ሁኔታ ተው ያሉ ይመክሩ የነበሩ ኃይሎች በዚህ ጋር ናቸው። አንደኛው። ሁለተኛው እነ አሉላ ሰለሞንን የመሳሰሉ አክቲቪስቶች። አሉላ እኔ ማንም ሰው በፖለቲካ ውስጥ ብዙ ገዋዎች የሚያስቡት ቋሚ ጠላት ቋሚ ወዳጅ የለም። አሉላ ክሪቲካሊ ማሰብ ጀምሯል። ማለት በፊት የነበረው አጠቃላይ ሆይታ ሳይሆን ጦርነት ይኑር ከሚል ጦርነት ይቅር ወደሚል አውዳሚ መሆኑና ህወሓት ላይ በጣም በጣም አደገኛ የሆነ ክሪቲሲዝም ወይም ደግሞ ትችት ከሚሰነዝሩ መካከል ሆኗል። እሱ ብቻ አይደለም፣ ሌሎችም የትግራይ አክቲቪስቶች አሁን በፊት ባለበት ቁመና ላይ አይደለም። ይህንን በደንብ አድርጋችሁ ያዙ። ህዝቡ በፊት ላይ ወጣቱ ሆ ብሎ ይነሳ ነበር በሚያያቸው በቀይና ቢጫ ማሸብረቅ ፉከራዎች፣ ጦርነትን ከኛ በላይ ማን ይስራት ወዘተርፈ ብዙ ወጣት ይነሳ ነበር። አሁን ግን አጠገቡ የነበሩ የጎረቤቶቹ ልጆች በከፍተኛ ቁጥር አንዳንዶች 600 ሺህ ይላሉ፣ አንዳንዶች ሚሊዮን፣ ደጋግመን የምናስበው ወደ ቁጥር አልሄድም፣ ያን ኃይል አጥተዋል። ስለዚህ ወጣቱ ራሱ ምን ማለት ጀምሯል? እኔ በምንም ተአምር በምንም ሁኔታ እናንተን ወንበር ላይ ለማስቀመጥ አልሞትም፣ ዊልቸር ላይ አልቀመጥም፣ አልሞትም፣ ዊልቸር ላይ አልቀመጥም። እናንተን ወንበር ላይ ለማስቀመጥ ክራንች አልይዝም፣ አካሌን አላጎድልም፣ አእምሮዬን አላቃውስም የሚል ነገር አምተዋል። የትግራይ እናቶች እያለቀሱ መሬት ላይ እየተንከባለሉ ኖ ይህንን ጦርነት አቁሙ የሚሉበት ሁኔታ ተፈጥሯል። ያ ብቻ አይደለም። ይዋጋ የነበረው በእነሱ በኩል ታጥቆ ይዋጋ የነበረው ሰራዊት ጥቅማ ጥቅሙን ከልክለው እንደፈለጉ ሲያደርጉት ህዝቡን ደግሞ እንደገና እየሸጡ በወልቃይትም አቅጣጫ ሲሄዱ የተመለከተበት ሁኔታ አለ። ስለዚህ በአጠቃላይ ትግራይ ውስጥ ያለው ሁኔታ ህወሓትን እንደ ድሮ ጠንካራ አድርጎ ሊያስነሳት የሚችል አይደለም። ምንድነው ፀጉራም ውሻ አለ ሲባል ይሞታል ነው። ፀጉሯ ነው ያለው፣ ምላሷ ነው ያለው። ከዛ ውጭ ግን ከመግለጫቸውም ከተለያዩ ነገሮች የምትመለከቱት ተስፋ መቁረጥ ነው። ስለዚህ ህወሓት ሙሉ በሙሉ ቁመናዋ የወደቀበት ነው። አንደኛውን እሱን ታያላችሁ። ሌላው ይባስ ብሎ በዚህ በኩል የሳምረ ፓርቲና እንደገና ደግሞ የቀይ ባህር አፋሮች ወደ ኤርትራ፣ እሱ ከትግራይም ጋር ሊያዝ ይችላል። አፋሮች በተጠንቀቅ ቆመዋል። በተጠንቀቅ ምክንያቱም ስለ ወያኔ ዛፍ ትላንት አውርቻለሁ፣ ስለ ሻቢያ ላዩ ላይ ስለሚጣመጠም ወዘተርፈ ያውቃሉ። በአንድ በኩል እዚህ ጋር ያሉ ኢትዮጵያ አፋሮች
በተጠንቀቅ ቆመዋል። ምክንያቱም ህልውናቸው ከኢትዮጵያ ጋር መሆኑ ከመጀመሪያው የሚያውቁ መሆኑ እንደተጠበቀ ሆነው ከምንም በላይ ግን 27 ዓመት ይደርስባቸው ከነበረው ግፍ እንደምን እንደተላቀቁና ራሳቸውን ማስተዳደር እንደጀመሩ ያገኙትን የልማትና የሰላም ትሩፋት በሚገባ ማጣጣም የቻሉበት ሁኔታ ስላለ በፊትም አፋር የምድር ድሮኖች የሚባሉት አፋሮች አሁንም በዛ ቁመና ነው ያሉት ብቻ ሳይሆን የቀይ ባህር አፋሮች አሉ። እንደገና የትግራይ ከሐራ መሬት እየተነሳ የሚንቀሳቀስ ነፃ የሆነ ከመላው ኢትዮጵያዊ ጋር ተሳስሮ መኖር የሚፈልግ ኃይል አለ። ይህ ሻዕቢያንም እንዴት እንደሚያዳክም ማየት እንችላለን። ሶስቱም ኃይል አፋር እዚህ ጋር ሲነሳ ኢትዮጵያ ውስጥ ያለው መንፈሳዊ መሪያቸው አብረው ከአፋሮች ጋር አንድ ላይ ናቸው። እዛ ኤርትራ ውስጥ ያሉትም አፋሮች ስሜታቸው አለ። የቀይ ባህር አፋሮች የምንላቸው የሚጠይቁት ጥያቄ አለ፣ የነፃነት ጥያቄ አለ። ስለዚህ እነዚህ ጥያቄዎች አሉ። በሌላ በኩል የወልቃይትን ጉዳይ መፍታት የሚቻለው በሰላማዊ መንገድ ነው። የተከዜ ዘብም ሆነ ወልቃይት አካባቢ 27 ዓመት በቋንቋው እንዳያለቅስ ተውት፣ መማር ምናምን አይታሰብም። እናቱ ሞታ በቋንቋው እንዳያለቅስ ሲከለከል የነበረ 27 ዓመት የደረሰበትን ግፍ ስለሚያውቅ ሁላችሁም ስለምታውቁ በዛ በኩል ያለው ኃይል በፊትም ማለፍ አልቻሉም። ዛሬ ማለት ነግሬያቸዋለሁ። እኔም ነበርኩ። በ300 ሜትር ርቀት ላይ ተፋጠን ነበር። አንድ እርምጃ መራመድ አልቻሉም። ጋት መራመድ አልቻሉም። ስንዝር መራመድ አልቻሉም። አን ኢንች ኦፍ ላንድ መያዝ አልቻሉም። ስለዚህ እዛ ጋር ያለው ኃይል አሁንም በተጠንቀቃለ። ራያ በተመሳሳይ ልክ እንደ ኢትዮጵያ ሕዝብ ሆኖ ግን በተለየ ወልቃይትና ራያ የነበረባቸውን የማንነት መደፈቅ የመሬት የምናምን ጉዳይ አይደለም፣ የማንነት መደፍጠጥ ስለሚያዩ ራያዎች በዛ በኩል ሌላ ዝግጅት አድርገዋል። ስለዚህ አሁን ይህንን አጠቃላይ ሁኔታ እንመልከትና እዚሁ ጋር የኢትዮጵያን ኃይል ደግሞ እንመልከት። የኢትዮጵያ ኃይል አንደኛ በዲፕሎማሲው ዛሬ ኢትዮጵያ ከብዙ ሀገሮች ጋር ከብሪክስ እንደ ድሮ ሱፐር ፓወር ተብሎ አሜሪካ ብቻዋን ያለችበት አይደለም። የኢራን ጦርነት አለ። አሜሪካና ኢራን በደንብ አድርጋ ማንነቷን ያሳየችበት ጦርነት ነው። እዛ ውስጥ መግባት አልፈልግም። ነገር ግን አንደኛ ብሪክስ አለ። ቻይና፣ ረሽያ ምናምን ወዘተርፈ ሁል ጊዜ እነሱ የሚደግፏቸው ፓርቲዎች እየተጎዱ እነሱ ላይ ሰው ትረስት እያጣ ወደ አንድ ሱፐር ፓወር የሚመለከትበት ዘመን አክትሟል። ከፈረንሳይ ጋር፣ ከጣሊያን ጋር፣ ከቱርክ ጋር፣ ከህንድ ጋር ወዘተርፈ ያለን ግንኙነት እጅግ በጣም የተጠናከረበት ኃይል ነው። ከውጭው ኃይል ይልቅ ደግሞ የውስጡ ኃይል ከባድ ነው። የውስጡ ኃይል የደረጀ መንግስት እንዲኖር 54 ሚሊዮን ሰላማዊ በሆነ መንገድ የተመዘገበው ከሱ በስተጀርባ ቤተሰቡን ከሱ በስተጀርባ ያለውን ኃይል ስትመለከቱ በኢትዮጵያ በኩል ህዝቡ ዝግጁ ነው። መከላከያ ሰራዊታችን የሀገራችን የ80 ብሔረሰብ ክንድ መገለጫ ከምንም ነገር በላይ የተደራጀ ነው። መከላከያ ሰራዊታችን ኤሊት ሰራዊት ነው። የልዩ ዘመቻዎች እዝ፣ የሪፐብሊካን ጋርድ፣ የኮማንዶ ጦር፣ አጠቃላይ የምድር ኃይሉ ያለው ተነሳሽነትና ዝግጁነት ያኔ በ2 ሳምንት እንዲህ ሳይደራጅ ከምዕራብ፣ ከምስራቅ፣ ከደቡብ ድንበር እየተጠበቀ ከማዕከል ጥቂት ኃይል ሄዶ በ2 ሳምንት ነው መቀሌ መድረስ የቻለው። አሁን ያለው ኃይል ግን አደረጃጀት እንደሱ አይደለም። አየር ኃይሉ ድሮ የነበሩት ጥቂት ነገሮች ናቸው። በነዛ ነው ያንን ድል የሰራው። አሁን ግን ራሱ አምርቶ ጭራሽ ኤክስፖርት ወደ ማድረግ ከባድ መሳሪያም ድሮንም ጀት ማቀሉ አይነገርም። እኛም አናውቀውም። ወታደራዊ ሚኒስትሮችን በሙሉ ማወቅ አንችልም። ግን ቢያንስ በወፍ በረር ያየናቸው ትርኢቶችም ይሆኑ ያየናቸው ዝግጅቶችም ይሆኑ የጎበኛቸው የተለያዩ ኃይሎችም መኖራቸው ስናይ አየር ኃይሉ፣ ምድር ኃይሉ እንደገና ከሌለበት ተነስቶ የመጣው ባህር ኃይልና ይሄ ሰራዊት በጣም በዓለም ላይ ውዱ ሰራዊት ስለሆነ ሱዳን እያስከበረ ነው። የኢትዮጵያ መከላከያ ሰራዊት ሰላም እያስከበረ ነው። ደቡብ ሱዳን ሰላም እያስከበረ ነው። ሶማሊያና የተለያዩ አፍሪካ ሀገሮች ሰላም በማስከበር የትራክ ሪከርድ ያለው ብቻ ሳይሆን በዚህ ዓመት የተባበሩት መንግስታት ድርጅት ኢትዮጵያ በፒስ ኪፒንግ ሚሽን ወይም ሰላምን በማስጠበቅ ተልዕኮ እየሰራች ላለችው ነገር ምስጋና አቅርበዋል። ስለዚህ እነዚህን አጠቃላይ ሁኔታ ስትመለከቱ አንደኛ ሎጂስቲክስ ከኋላ ይቸግረናል እንዳንል ሰፊ የሎጂስቲክስ አቅርቦት አለ። በቂ የነዳጅ ክምችት አለ። በቂና ፍሬሽ የሆነ ፎርስ አለ። ከምንም በላይ የሆነ የህዝብ ድጋፍ አለ። አይታችኋል። ኢትዮጵያውያን ይመስለናል ስሜት ምናምን፣ ግን አባት እናት ቢሞት በሀገር ይለቀሳል። ወንድም እህት ቢሞት በሀገር ይለቀሳል። ሀገር የሞተ እንደው ወዴት ይደረሳል ብቻ ሳይሆን የዘመናት ታሪኩ እንደሚያመለክተው አንድ ላይ ሆኖ የመነሳት ነገር አለ።
ስለዚህ እነዚህን ደምራችሁ ስትመለከቱ በትግራይ በኩል ያለው ሌላው እንደው ድንገት ሊነሳ የሚችለው ፋኖ የሚባል ኃይል አለ አይደለም ወይ? ፋንዶ እዚህ አማራ ክልል እሱ ኃይል የትም መድረስ የሚችል ኃይል እንዳልሆነ ታውቃላችሁ። ጥሻ ለጥሻ ነው እየተንቀሳቀሰ ያለው። ጥሻ ለጥሻ አመቺ ቦታ ሲያገኝ ይገባል እንጂ እንግዲህ አሁኑ ምርጫ ሳይቶናል። ወረዳዎች ሁሉ በእኛ ቁጥጥር ስር ናቸው። ማንም እኛ ጋር አይደርስም፣ በውጊያ አጠገባችን የሚደርስ የለም ሲሉ የነበሩ ሰዎች በአይናችን እያየን 99.76 ወይም 74% ይመስለኛል። ግን ዞሮ ዞሮ ከ99.7% በላይ አሳካ ማለት ምርጫውን ምን ማለት እንደሆነ አይከብድም መተርጎም። ስለዚህ የተወሰኑ ቦታዎች በስተቀር የሚነሳ አይደለም። እዛው ሳለ የአማራ ሚሊሻ፣ የአማራ አድማ በታኝ፣ የአማራ ፖሊስ ከመላ ኢትዮጵያዊ ወንድማማቾችና ከአማራ አመራሮችና ህዝብ ጋር ሆኖ ባንዳው ቁጥሩ በጣም ትንሽ ስለሆነ በተመሳሳይ ኦሮሚያ ውስጥም ያለው ሸኔ የተወሰኑ ቦታዎች ላይ የሚፈናጀር እንጂ ከዛ አልፎ የሚያሰጋ ኃይል ነው ለህወሓት አስቻይ ሁኔታ መፍጠር የሚችል አይደለም። በተቃራኒው ግን ያለው በጣም የተጠናከረ ኃይል ነው። ከዚህ አኳያ ህወሓት ይሄ የተለመደ ዘዴ አላት። ምንድነው ትልቁ ዘዴ? ጦርነትን ማን ይስራት? ይሄ የፕሮፓጋንዳ ስልት፣ በፕሮፓጋንዳ አሸንፋለሁ ብሎ የመፎከር ስልት ነበር። ባለፈው ስዩም መስፍን አሁን በህይወት የሉ ምሽግ ውስጥ ነው ሞተው የተገኙት። አይታቸዋል፣ አስከሬናቸውን ብዙዎቻቸው አይታቸዋል እንዴት እንደተመቱ። አባይ ፀሐዬ ትልቅ ፓወሮች ነበሩ ሲነሱ ህወሓት ስትዋጋ። ቅድም ያልጠቀስኩት እነሱም ነበሩ። ስዩም መስፍን ነበር፣ አባይ ፀሐዬ ነበር፣ አስመላሽ ወልደስላሴ ነበር፣ ከክቡር ጌታቸው ረዳ ቀጥሎ ሴኩሪቲ ጌታቸው ነበር። የቅድሙ ኃይል ላይ ደምሩትና ከአሁኑም ርዕስ ጋር አያይዛችሁት እነዚህ ምሽግ ውስጥ ነው ወድቀው የቀሩት። ስለዚህ አሁን ሌላው ወደ ድሮኑ ልምጣና ሌሎችን በጣም ወሳኝ ነጥቦችን እንቀጥላለሁ እና ምግበይ ምናምን አይታችሁ እንደሆነ እኛ ጸረ ድሮን አለን። ማንም ወደኛ አካባቢ መድረስ አይችልም። እጅግ የተራቀቁ ድሮኖችን የሚጥኑ አሉን ወዘተርፈ የሚሉ ፉከራዎች ነበሩ። የአሁኑ የፍርሃት ፉከራ ነው፣ በደንብ አድርጎ ያስታውቃል። መጨረሻ ድሮኖች ከየትም ይምጡ ከየትም፣ ድሮኖቹ ግን በደንብ አድርገው ስራቸውን ሰሩ። ሽሬ ላይ አከማችተውት የነበረው ሴፍ ቦታ ነው ብለው የነበረው የመሳሪያ መጋዘናቸው ወደ ትቢያነት ተቀየረ። የሚያሳዝነው እዚህ ጋር ማንሳት የሚገባን ሌላው ጉዳይ እነዚህ ሰዎች በቃ ይሄ ጸረ ድሮን አለን ምናምን ጦርነትን ማን ይስራት የሚለው አይነት ነገር ፉከራ የነ ስዩም መስፍን ምናምን፣ ጦርነትን የሚሰራው ቴክኖሎጂ ነው። ጦርነትን የሚሰራው አደረጃጀት ነው። ጦርነትን የሚሰራው የብዙ ህዝብ ልብን መያዝ ነው። መከላከያ ሰራዊት እኮ የኢትዮጵያን ልብ ነው የያዘው። ፌዴራል ፖሊሳችን የኢትዮጵያን ልብ ነው የያዘው። ኢትዮጵያ ስንል ትግራዋይን ያጠቃልላል፣ ተጋሩን ያጠቃልላል። ኢትዮጵያ ስንል አማራን ያጠቃልላል። ኢትዮጵያ ስንል ኦሮሞን ያጠቃልላል። ሁሉንም ብሔረሰቦች ይዛል። ስለዚህ ይሄ ኃይል ከ80 ማህበረሰብ የተውጣጣ ኃይል ስለሆነ አብሮ የሚገጥመው የአማራው ስንል የአማራው አይደለም፣ የግብፅ ተላላኪው፣ የሻዕቢያ ተላላኪው፣ የህወሓት ተላላኪው በግልጽ የሚታየው ፋንዶ በአማራ ህዝብ ውስጥ ብቻ ሳይሆን በመላው ኢትዮጵያ ህዝብ ስነልቦና ውስጥ የተተፋ ድርጅት ነው። በተመሳሳይ ሸኔ የተተፋ ነው። ስለዚህ እነዚህ ሁለቱ የተተፉ እያሉ በፉከራ መቀጠል፣ በፉከራ መኖር የማይቻልበት አጠቃላይ ድባብ እንዳለ እንደው መገመት የሚከብድ ነገር አይደለም። ህወሓት ሌላው ትልቁ ነገር ተመልከቱ። መጀመሪያ ሰው እያገተችም ከዲያስፖራ ገንዘብ ወደ መቀበል የማፊያ ድርጅትነት ተቀይሮ ነበር። ሊትራሊ ማፊያ ነው ህወሓት። ኤክስካቬተር አምጥቶ ምሽግ እየቆፈረ እነዚህ ትልቆቹ ሞተው እንዳንዋሽ ሞተው የተገኙ ናቸው። ሌላው የተማረከ ጀነራል አለ ወይ ማነው ኮሎኔል የተማረከ እንትን አለ ወይ በህወሓት በኩል የሚል አንድ ዘፈን አለ፣ ነጠላ ዜማ አለ። ድብና አድርጎ የተማረከ መኖሩ እንዴት ላሳያችሁ መሰላችሁ? በጣም የተማረከ መኖሩ ትልቁ መንፈስ የጃጀው መንፈስ ስብሐት ነጋ ተጎትቶ ከነጺሙ ሲወጣ አይተነዋል። እንደው እንዲህ ልሞት ነው ወይ ያለ ሲወጣ አይተነዋል። ማለት እዚህ ላይ አልፈርድም፣ ምክንያቱም በመሳሪያ ሲያዝ ሰው መፍራቱ አይቀርም። ስለዚህ እየፈራ ግን እየተንቀጠቀጠ ወጣ። ስዩም መስፍን፣ አባይ ፀሐዬ፣ አስመላሽ ወልደስላሴ፣ ሴኩሪቲ ጌታቸውን የሚጠብቀው ኃይል እኮ ከፍተኛ ኃይል ነው። እነዚህ ሰዎች ገብቶ መግደል ማለት መማረክ ነው እንዴ? ከመማረክ አልፎ እኮ ዋናዎቹን መንፈሶች ገሏቸዋል። ዋናውን መንፈስ ማርኳል። ስለዚህ ሌላ ቦታ የነበረው ኃይል በአጋጣሚ ቀሚስ ለብሶ ገበሬዎች ቤት ገብቶ ደረቱ ላይ ብርቱካን አድርጎ ሻሽ አስሮ ፂሙን አስነጭቶ
እንደው ተኝቶ ምናምን እንደው በሽተኛ አምልጧል። በቃ አለቀ። በተረፈ እስከዛ ድረስ ነው። ትዕቢት ውድቀትን ትቀድማለች። በጣም ወደዋለሁ ይሄን ቃል። ትዕቢት ውድቀትን ትቀድማለችና እስከ መጨረሻ ያለኛ የለም እና ሌላው አሁን መርሲነሪ መላክ ጀመሩ። አይታችሁ እንደሆነ ከተመቱትም እኮ ወጣቶችን ከማፊያነት አግቶ ገንዘብ ከመቀበል በተለያየ አይነት መንገድ የሰራተኛውን ደሞዝ የመሳሰሉትን ነገር ከማድረግ ጭራሽ ማይፈልግ እንደሆነ ወጣቱን ታዩት ኬላ ዘጉ። ለምን ዘጉ? አሁን አንዳንዶቹ አፈሳ አልተጀመረም ምናምን ይሏቸዋል። ምን ቸግራቸው? እነሱ የሞቀ ቦታ ናቸው። በአደባባይ ሌሊት እየገቡ ሲያፍሱ ኬላ ሲዘጉ ወጣቱ እንዳለ ልምጣ ብሎ አሁን እዚህ ሰሚት አካባቢ ሂዱ እስቲ ሰሚት እና ሲኤምሲ እንደውም ከሌሎች ቦታዎች በሚዲያ ከሚነገሩት ቦታዎች ሰፊ የሆኑ የትግራይ ልጆች ሰፊ የሆኑ የኤርትራ ልጆች አሉ። መመለስ ወደዛ አካባቢ አይፈልጉም። ስለዚህ አንደኛ በመርሲነሪነት ገንዘብ እንደገና ገንዘብ እየከፈለ ተመልከቱ። አሁን ሱዳን ውስጥ የሚዋጉ አይተናቸዋል። ከዚህ ከማዕከላዊ አሜሪካ ክፍል የመጡ የሚዋጉ በተለይ ኤልሳልቫዶሮች ይሄ የተለያየ አይነት እንትኖች እዛ ውስጥ አይተዋል፣ ተገኝተዋል፣ ሞተዋል። ስለዚህ አሁን መርሲነሪ አድርገው ወጣቱን ጭራሽ መሸጥ ለሱዳን እንዲዋጋ ከዛ በኋላ ዶላር እንዲያገኙ። የእነሱ ምኞት ምንድን ነው? ወርቅ፣ ዶላር፣ ሀብት ማከማቸት። መቼ ሊበሉት? እኔ ከስህተቱ የማይማር ፈንጂ አምካኝ ብቻ ነው። መቼ ሊበሉት እንደሆነ ጓደኞቻቸው ሲወድቁ አይተዋል። በዚህ ደረጃ ዝርፊያ በቃኝ የማይባል ሰው እኮ ጠግቦ በቃኝ ብሎ ለሰላም ስንት ጊዜ እጅ ተዘረጋ እና ይሄ ያለ የሚያደርጉት ነገር በጣም የሚገርም አይነት ነገር ነው። ሌላው ከዚህ ጋር የሚነሳው ስለ ድሮኖቹ በደንብ አነሳለሁ። እንደገና የፕሪቶሪያ ስምምነት። አሁን የፕሪቶሪያ ስምምነት ሲባል ተጣሰ አልተጣሰም፣ ስምምነቱ ይሄ ነው ያ ነው የሚል ነገር ሲቀርብ ታያላችሁ። የፕሪቶሪያ ስምምነት ማለት በአጭር ቋንቋ ሲገለጽ ህገ መንግስት ማለት ነው። ለእኔ በአጭር ቋንቋ ሲገልጸው ህገ መንግስት ማለት ነው። ህገ መንግስቱን እንዴት አድርገው እንደሚንዱ የፕሪቶሪያ ስምምነት ማለት የትግራይ ሰራዊት የሚል ስም አትጥሩ ተስማምተዋል። እየደጋገሙ የትግራይ ሰራዊት ይላሉ። ልክ እንደ አንድ ሀገር ሉዓላዊ ሰራዊት አድርገው ይገምታሉ የትግራይ ሰራዊት። ሁለተኛ ሀገረ ትግራይ የሚል አይነት ይሄን እንዳይጠሩ ተደርጓል። ሀገረ ትግራይ እያሉ ሲነሱ ትመለከታላችሁ። ከትንኮሳ ከጸባጫሪነት ከሌሎች ኃይሎች ጋር መገናኘትን እንደሚከለክል ታያላችሁ። ጽምዶን ትመለከቱታላችሁ። ስለዚህ በአጠቃላይ የፕሪቶሪያን ስምምነት ህወሓት ፌዴራል መንግስቱ በተደጋጋሚ እየተናገረ ነበረ። የፕሪቶሪያን ስምምነት ደጋግማ ጥሰዋለች። የፕሪቶሪያን ስምምነት በደንብ አድርጋችሁ ተመልከቱት። ስለዚህ አሁን ምንድነው አንድ ስልት አላቸው የሚጠብቁት። ተዋግተው መጨረሻ ላይ ያድነናል ብለው የሚያስቡት መሬት ላይ መንከባለል፣ ጄኖሳይድ ተፈጸመብን ማለት ጦርነት ላይ ንጹሃን ሰለባ ይሆናሉ በሁለቱም በኩል። ባለፈው ጦርነት እኮ የአፋር አማራ ትግራይ ጦርነት፣ እኔ ትግራይ ጦርነት ሲባል ብዙ ጊዜ ይሸከከኛል፣ በግሌ መብቴ ነው። የትግራይ ጦርነት ሳይሆን አፋር ውስጥ ጦርነት አልተካሄደም እንዴ? ሰፊ ጦርነት አማራ ውስጥ አልተካሄደም እንዴ? እስከ ሰላ ድንጋይ እንዴት ነው የትግራይ ጦርነት የሚሆነው? ሁለት ኃይሎች አሉ። ጦርነት ካለ ሁለት ኃይሎች አሉ፣ አውድማ አለው። ስለዚህ የዓለም ጦርነት፣ የአፍሪካ ጦርነት፣ የአውሮፓ ጦርነት ምናምን እንደምንለው ሁሉ ዝም ብሎ ለአንዱ ማድረግ በደንብ ደጋግመው በመናገር አሸንፈዋል። ፕሮፓጋንዳ እዚህ ላይ የትግራይ ጦርነት ብሎ ሰው ጭንቅላት ውስጥ እንዲያስቀምጥ ዓለምም እንዲያስቀምጥ ሰርተዋል። የትግራይ ጦርነት ሳይሆን የአፋር አማራ ትግራይ ውስጥ የተካሄደ ጦርነት ነው፣ የሶስቱ ጦርነት። ስለዚህ በዚህ ጦርነት ወቅት እንዳያችሁት ብዙ አይነት ምስቅልቅሎች ተፈጥረዋል። ከስህተቱ ግን የማይማር ፈንጂ አምካኝ ነው ቢባል እና መጨረሻ ላይ ወጣለሁ፣ ተደበደብኩ፣ ጄኖሳይድ ተፈጸመብኝ። ትልቁ የነሱ የፕሮፓጋንዳ ስልት ጄኖሳይድ ተፈጸመ። ሽራ ያለ የመሳሪያ መጋዘን ሆኖ መጋዘኑን የሚጠብቅ ታጣቂ ሲሞት ጄኖሳይድ ተፈጸመብኝ። እነሱ ጣጣ የላቸው፣ ማስከሬን አውልቀው እኮ ሊያለብሱት ይችላል የፈለጉትን የሲቪል ልብስ እና አይሆንም። ጦርነት ከጀመርክ ጦርነት ውስጥ ከገባ የኢትዮጵያ መንግስት እየደጋገመ ከዚህ አካባቢ ራቁ፣ ህዝቡን አይታቸዋል። በተለያየ የዓለም አሁን መካከለኛው ምስራቅ ላይ በሚካሄደው ጦርነት ህዝባቸውን ወይ ባንከር ውስጥ ያስገባሉ ወይ ከነዚህ አካባቢዎች ራቁ ይላሉ፣ ማስጠንቀቂያዎች እየሰጡ ይላሉ። አንዳንዶቹም ፊት ለፊት ደግሞ ህዝብን አውጥተው ለሞት ጀግኖ አንዳንድ ጥቃቶችን የሚያስቀለብሱበት ሁኔታ አለ። እሱ ሌላ ነው። ሌላው ትልቁ ማነሳው ደርግን መጣል እንደ ልዩ ጀግንነት። ደርግ የወደቀው በራሱ እሱ ላይ ብዙ ማብራሪያ ከርዕሴ ጋር ስለማይገናኝ አልሰጥም እንጂ በራሱ አንደኛ የሰራዊቱን ሞራል እንዴት እንደገደለ፣ ሁለተኛ የጦር አመራሮቹ በገንዘብ እንዴት አድርገው ይገዙ እንደነበር እና ያደረጉ የነበረው አሰልቺ ነው። 17 ዓመት የነበረ ጦርነት ተሰላይቷል። ሶስተኛ የአማራና የኢትዮጵያን ህዝብ በሙሉ
ስላስከፋ አሳልፎ ህወሓትን የሚያስኬድበት ሁኔታ ነበር። አራተኛ የካፒታሊስቱ ዓለም እያሸነፈ ሶሻሊስቱ ዓለም ስለወደቀ ከነ ሩሲያ ምናምን ከሶሻሊስቱ ዓለም ነበር ደርግ ድጋፍ የሚያገኘው። ሶሻሊስቱ ዓለም ኮላፕስ አደረገ 1990 በግሪጎሪ ዘመን ቀመር 1991 ወይም በኢትዮጵያ 1983 አሸንፈው እንዲገቡ በአንድ ዓመት 16 ዓመት ከትግራይ መውጣት ያቃተው ኃይል ከራሱ ዋጋበታለሁ ከሚለው ክልል በአንድ ዓመት ገስግሶ የሩጫ ያህል አዲስ አበባ የደረሰው ግልጽ ነው። እነዚህና ሌሎች ርዕሱ ቢሆን ተደማማሪ ጉዳዮች ነው አሸንፎ የመጡና ይሄ እንትን መጣል ደርግን መጣል እንደተለየ ነገር እንደ አሸናፊነት ምናምን ይኸውላችሁ፣ አሸናፊ ህዝብ ነው። ታሪክ ውስጥ እየተገለባበጠን አሸንፈናል። ለምሳሌ አፄ ዮሐንስ በነበሩበት ጊዜ አፄ ምኒልክ እኮ ሽማግሌ ልከው ጎንበስ ብለው ይቅርታ ጠይቀዋል። አፄ ዮሐንስም አፄ ምኒልክ እንደገና ደግሞ አሉላ እንግዳ አሉላ አባነጋ የምንላቸውና መንገሻ ዮሐንስ እነሱ ደግሞ ድንጋይ ተሸክመው ድንጋዩን ተው ነው ያሏቸው። እዚህ መጥተው 4 ኪሎ ቤተመንግስት መጥተው ድንጋይ ተሸክመው ምኒልክን ይቅርታ ጠይቀዋል። አፄ ዮሐንስ ምኒልክን የሚያስፈራ ኃይል ነበራቸው። አፄ ዮሐንስ ምኒልክን የሚያስፈራ ኃይል ነበራቸው። አፄ ምኒልክ ደግሞ በወቅቱ የነበሩትን መንገሻ ዮሐንስና አሉላን የሚያንበረክክ ኃይል ነበራቸው። ስለዚህ ጦርነት ሁልጊዜ ያሉትን አጠቃላይ ሁኔታዎች መገምገም እንጂ የተለየ ጀግና እንደሌለ ያለፈው የቅርብ ጦርነት ምን ወሰደ? የቅርብ ጦርነት በ2 ሳምንት መቀሌ ተደርሷል። በተወሰነ ጊዜ እዚህ ጋር ደግሞ እስከ ሰላ ድንጋይ ሸዋሮቢት መጥተዋል። ስለዚህ ያሉት ነባራዊ ሁኔታዎች ናቸው እንጂ የተለየ ጀግና ስላለ አይደለም የሚለውን ማየት ያስፈልጋል። ሌላው እዚሁ ጋር የማሸነፍ ጉዳይ እንደው ኤርትራ ሻዕቢያ አሸነፍኩ ትላለች፣ ሁለቱም ህወሓትም አሸነፍኩ ይላሉ። በነገራችን ላይ ኤርትራን እኮ ሙሉ በሙሉ አንድም አብረን አልነበርንም፣ መልሰው ደግሞ ተውን። እኔ አንዳንዴ ፓራዶክሶች አሉ። አብረን አልነበርንም ከኢትዮጵያ ጋር ይሉና መልሰው ደግሞ ምኒልክ ተውን ይላሉ። ተመልከቱ እርስ በርሳቸው እንዴት እንደሚጋጩ። ኤርትራ እኮ ራሷን የቻለች ነበረች፣ መልሰው ደግሞ ምኒልክ ተውን ይላሉ። ምንም ይሁን ምን ግን ጣሊያን ኤርትራን በሙሉ ተቆጣጥራለች፣ ትግራይን በሙሉ ተቆጣጥራለች። እስከየት መታለች? እስከ አምባላጌ። እንክዳለን እንዴ? አምባላጌ ማለት ደቡብ ትግራይ ነው፣ በቃ የአማራ ድንበር ነው። ስለዚህ እስከ አምባላጌ ድረስ መታ ነበር። ማን አሸንፋ? ኤርትራንና ትግራይ ክልል ያለውን ኃይል አሸንፋ መታለች። እስከ መጨረሻው እስከ አማራ ድንበር ደርሳለች ጣሊያን። ከዛ በኋላ 80 ብሔረሰብ ሲነሳ ግን ሁሉም ኢትዮጵያዊ ሲነሳ ግን ጣሊያንን አምባላጌ ላይ አሸንፎ ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ አሸንፎ ቀጠለ። የመቀሌ ከበባ ጣይቱ ምናነሳት 900 እሳቸው ከመሩት ጦር ውስጥ ከ5000 ከሚመሩት ጦር 900 ጎበዝ መርጠው የመቀሌ ከበባ ላይ ጣሊያንን ውሃ አሰኙት። ጣይቱ ደግሞ እዛ ጋር አሸነፉ። እዚህ ጋር ገበየው ጉርሙና ባልቻ አባነፍሶም ታያላችሁ፣ እዛ ጋር ጣይቱም ታያላችሁ። አልፋችሁ የመጨረሻ ያድዋ ደግሞ 12ቱን የጦር ጀነራሎችና መላውን ኢትዮጵያ ታያላችሁ። ስለዚህ ማሸነፊያው መንገድ ህብረት ነው። ማሸነፊያው መንገድ አንድነት ነው። እኛ የተለየንን የሚለው መፈናጀር ምንም አይነት ነገር እንደማይሰራ እናያለን። ሌላው ህወሓት የምትመዘው አጀንዳ የመገንጠል አጀንዳ ነው። እንገነጠላለን እየደጋገሙ ልክ በተመቱ ቁጥር ራሳቸው ፈልገው ሲወቁ እንገነጠላለን ይላሉ። እኔ እዚህ ጋር አንድ ጥያቄ ላንሳላችሁ። የመገንጠል አጀንዳ እንደው ሰው ያበራሽን ጠባይ ሳያየ በሳት አይጫወትም። ኤርትራ እኮ ተፈናጅራ ተገንጥላለች። ዋናውን ሚና እናንተ ተጫውታችሁ፣ ህወሓቶች ተጫውታችሁ። የኤርትራ መገንጠል እውን የሆነው በህወሓት ነው። ህወሓት ኢትዮጵያን ትመራ ነበር። አይ ስትፈልጉ ተገንጠሉ፣ ስትፈልጉ ሂዱ፣ እውቅና ግን አልሰጥም ብትል ኖሮ ልክ እንደ ሶማሊላንድ ነበረ የምትሆነው ኤርትራ። ሶማሊላንድን እኮ የሶማሊያ መንግስት እየወደቀም ቢሆን እውቅና አልሰጥም ስላለ ነው። ሀገሩን ሶማሊያ አንድ ላይ ኢንቴግሬት አድርጎ መያዝ ስለሚፈልግ ያለውን ማቆየት ስለሚፈልግ እሱን አለ። እናንተ ግን ወዲያውኑ እንትን አላችሁ። ስለዚህ ምንድን ነው የተረፈላቸው? የትግራይ ህዝብ አይፈልጋችሁም። በእርግጠኝነት ልንገራችሁ፣ ከኢሳያስ ተምሯል። ኢሳያስ ምን አይነት አምባገነን እንደሆነ 35 ዓመት በስልጣን ላይ ተቀምጦ 35 የቁልቁለት ዓመታት እንዳደረገ አይተዋል። ኤርትራ ለስደት ነው የዳረገው፣ ለእልቂት ነው የዳረገው። ወጣት የሌለበት ሀገር ነው የፈጠረው። ሳዋ ያለ ዩኒቨርሲቲ አይደለም፣ የማዕድን አይደለም፣ ቱሪዝም አይደለም፣ ኮንስትራክሽን አይደለም፣ ግብርና አይደለም፣ የተለያዩ 22 በላይ ሴክተሮች አይደለም። እሱ ያለማቋረጥ ተምሬ ሰው እዚህ ጋር ኢንጂነር ሆናለሁ፣ አርኪቴክት ሆናለሁ፣ ሶፍትዌር ኢንጂነር ሆናለሁ፣ ሲቪል ኢንጂነር፣ ሜካኒካል ኢንጂነር፣ የተለያየ ሜካኒካል ኢንጂነሪንግ ምናምን ተምሬ እንደዚህ ሆናለሁ ብሎ ሲያስብ ሄጄ ሎው አጥንቼ እንደዚህ ሆናለሁ ሲል የኤርትራ ልጅ ግን
አድጌ ሳዋገባለሁ እንዲሆን አድርገውታል። ስለዚህ ይህንን ያየ ስለ መገንጠል አጀንዳ አያቀነቅም። ከኢትዮጵያ ጋር አንድ መሆን ሰፊ ገበያ ነው፣ ሰፊ አቅም ነው። የትግራይ ህዝብ ደግሞ ተጋሩ ኢትዮጵያ የሚለውን ልቡ ላይ የተነቀሰ ህዝብ ነው። በሁሉም አቅጣጫ ብትሄዱ ሰርቶ የሚኖር ህዝብ ነው። ከኢትዮጵያውያን ጋር በጋብቻ ጸንቶ በአንድነት በርትቶ በታሪኩ ከብሮ የትግራይ የትግል ታሪክ የትኛውም ከኢትዮጵያ ታሪክ ጋር የትግል ታሪክ ጋር የተለያየ አይደለም። ክሬዲት በሚሰጠው ክሬዲት ሰጠን። አሁን እኮ ወደ ብሔራዊ ውይይት በደንብ አድርገን ስንገባ ክሬዲት የሚሰጣቸው ጉዳዮች ክሬዲት እየተሰጣቸው ይሄዳሉ። አንድነታችን እየጠነከረ ይመጣል። ስለዚህ አሁን የምናየው ነገር በጣም የመገንጠል አጀንዳን አንስቶ ጽምዶን እንደ አቅም መፍጠር። አሁን እውነት ከኢትዮጵያ ህዝብ ጋር ህወሓት የትግራይን ህዝብ ማኖር አቅቶት ከኤርትራ ህዝብ ጋር ሁለቱ ሻዕቢያና ህወሓት እንደው ጥምረት ይፍጠሩ፣ ጽምዶ ይፍጠሩ ብንል፣ ሀገር ይፍጠሩ ብንል መኖር ይቻላል? ሪል እውነት ለመናገር እዚህም እንዲህ በጣም ተገምደን አብረን ኖረን የተለያየ ነገር ቋንቋ እንዳትሉኝ፣ ቋንቋ ሶማሌዎችን በላይ ማስረጃ የለም። ሶማሊያ ውስጥ ያሉ ሶማሌዎች አንድ ቋንቋ ነው የሚናገሩት፣ አንድ ሃይማኖት ነው የሚናገሩት። አንድ አካል አድርጋቸው ትግራይ ውስጥ የተፈጠረውን ስሜትና ኤርትራ ውስጥ የተፈጠረውን ስሜት እርስ በርስ የመናናቅ ከሀድጊ ጀምሮ ታውት እዛ ውስጥ አንግባ ስለምንተዋወቅ ማለት ነው። ስለዚህ ያ ስሜት ኖሮ ፈጥረን በዘራፊ ምንድነው ግትር በሆነው ኢሳያስ እና እሱ በፈጠራቸው ግትሮች ስሜትና ሻዕቢያ ውስጥ ባሉ ህወሓት ውስጥ ባሉ ግትሮች እናንተ ተስማምታችሁ ከላይ እንዴ ታደሰ ወረደ ጀነራል ታደሰ ወረደ እኮ ከማዕከላዊ መንግስት ይላኩ፣ ክቡር ጌታቸው ረዳ ከማዕከላዊ መንግስት ይላኩ እኮ አልፈልግም ብላችሁ ለስልጣን የተገለባበጣችሁ ሰዎች ታየን ከኢሳያስ ጋር ከሻዕቢያ ጋር ሆናችሁ ህወሓትና ሻዕቢያ በስልጣን አንድ ላይ ሲመጡ እና አንዳንድ ጊዜ በጣም የሚያስገርሙ ነገሮች አሉ። ዞር ብሎ እንዴት ሰው ማስተዋል ያቅተዋል? ነገሩ አእምሮ ከደረቀ አስቸጋሪ ነገር፣ የደረቀ የገነተረ አእምሮ ቆሞ ቀር ቆሜክስ ተቸካይ አመለካከት መቼም እኔ ቆሜክስ ነው የምለው። ይሄ በቃ ቆሞ የቀረ አመለካከት ቆሜክስ ነው የምንለው። ይሄ ቆሜክስ አመለካከት ይዛችሁ ሻዕቢያና ህወሓት ስንት ጊዜ ከጫካ ጀምሮ እንደተጣላችሁ፣ ስንቴ ቃል ኪዳን የማይተማመን ባልንጀራ በየወንዙ ይማማላል ጽንዶ። ለጽምዶ ትልቁ ቃል እኔ የማይተማመን ባልንጀራ በየወንዙ ይማማላል። ስንቴ የተሰፋችሁ፣ ስንቴ ተርተራችሁ እናንተ አብራችሁ ኖራችሁ የትግራይና ኤርትራ ሽሬ ብቻ ይበቃል። አክቹአሊ ምርት ካለ ጭንቅላት ካለ እዚህ ጋር ኢትዮጵያ ውስጥ እንዳለው የብልጽግና ጉዞ ካለ ሽሬ ብቻ ትበቃለች፣ ለሁለቱ ትመግባለች፣ ችግር የለውም። ግን እንዴት አይነት ኑሮ ነው እንደው ይፈቀድ ቢባል አይለም እንጂ ኢትዮጵያ መቼም አትፈቅደው። ትልቁ ሀሪፎ ነገር ምን መሰላችሁ? እዛ ጋር ሶማሊላንድ ፈቅዳለች፣ እዚህ ጋር ሊገንጠል ብትል ኢትዮጵያ አትፈቅድም። ኢትዮጵያ ካልፈቀደች ዓለም እንትን አይደለም፣ እየተደራጀን እየቀጠቀጥን እንኖራለን። ወታደራዊ ካምፖች ሌላ አይደለም። የፈለገ ሀገሩን የፈለገውን የኢትዮጵያ አየር ኃይል፣ የኢትዮጵያ ምድር ኃይል፣ የኢትዮጵያ ህዝብ ይታወቃል። የኢትዮጵያ ህዝብ ስል እዛ ውስጥ ትግራይ አለ። ትግራዋዩ መጀመሪያ እንዲህ ገልብጦ ነው በአፍጢማችሁ የሚደፋችሁ። ምክንያቱም ከኢትዮጵያዊነት ውጪ ትግራዋይ አስቦ አያውቅም። እንዴ አካሉ እኮ እዚህ ያለ አዳማ ብትሄዱ፣ ባህር ዳር ብትሄዱ፣ ጎንደር ብትሄዱ፣ ስሩአውት ኢትዮጵያ እስከ ነገሌ ቦረና፣ ሞያሌ፣ ጋምቤላ፣ ሐረር በሁሉም አቅጣጫ ትግራዋይ አለ፣ ተጋሩ አለ። ስለዚህ እንደ በፊቱ ጥርስ እየተነቃቀልን ከዚህ ወደዛ ከዛ ወዲህ እንድምጣ እንደ ለኤርትራ አይፈልገውም ጭራሹ። እና አንዳንዴ እኔ ትንሽ ይሄ ፖለቲካል ኮሬክትነስ ታዬ ቦጋለ አንዳንዴ እኮ ማይነኩ ነገሮችን ተነካለ። እሱ እኮ ነው በሽታችን። ኤችአይቪ ኤድስን መደበቅ ነው እኮ በሽታው ነው እንደ ሰደድ እሳት እንዲስፋፋ አድርጎት የነበረው መጀመሪያ ላይ። እያንዳንዱን በምንድን ነው በሽታውን የደበቀ መድኃኒት አይገኝለትም፣ መፍትሄ አይገኝለትም። እና በመደበቅ ነው የምታምኑት። በቃ ይህችማ እንደዚህ እኮ ነው የሚነገረው። ኧረ እባክህ እንዲህ ተኮፍሰ የሆነ ጋቢ ለብሰ በርኖስ ለብሰ ምናምን በቃ ረጋ ብለህ ምናምን ነገር እንደዚህ እንደሱ አይነት አስተዳደገን የለኝም። በቃ ሙቀት ውስጥ ነው ያደኩት፣ በረሃ ውስጥ ነው ያደኩት። ሶማሊያ አይታችኋል አይደል? ታክሲ ላይ ይገባል፣ እያወራ ይገባል። መቼ እንደከፈለ አታውቅም፣ እያወራ ይወርዳል። በቃ የበረሃ ሰው ግልጽልጽ አድርጎ ነው የሚናገረው። በጣም ደስ ይለኛል የበረሃ ሰው። በቃ ይሄ ውስጡ ይዞ እንዲህ ሲል ምን ሊለኝ አስቦ ነው? ዋክስ ኤንድ ጎልድ። እኔ እንደሱ አይነት ሰምና ወርቅ ነገር ምን ሊለኝ አስቦ ነው እንዴ? እግዚአብሔር አይደለ አንተ? እሱ ፊት ለፊት ተናገረ። ይሄ ንግግሩ ምን ሊለኝ አስቦ ነው?
እንዲህ ብለው ምን ያስባል? እኔ እንደዛ አይነት ሲጨናንቅ የሚለውቁ የሚያመጣው እሱ ነው እኮ እንዲሆኖ የሚያመጣው እሱ ነው። እኔ ደግሞ እንደዛ አይነት ነገር የለኝም። ሌላው ብዙ ጊዜ የምትሉት ነገር ይሄ ከሰይጣንም ጋር ቢሆን እተባበራለሁ። ኧረ ኢትዮጵያዊ ነን አይባልም፣ ሪድ አይባልም። ብንሳሳት በብዙ ንግግሮች መሀል ልንሳሳት እንችላለን፣ ግን ከሰይጣን ጋር አልተባበርም። ምንም ቢሆን ምንም ቢያደርግ ከሰይጣን ጋር ከተባበርኩ ኦልሬዲ የሰይጣን የግብር ልጅ ነኝ ማለት ነው። ኖርማሊ ውስጤ ሰይጣናዊ አመለካከት የበለጠ ገዝፎ ከመልካሙ አመለካከት ገዝፎ ወጥቷል ማለት ነው። አዎ ከሰይጣንም ጋር ቢሆን እተባበራለሁ ብሎ ነው ይሄ ማይካድራን፣ ጽናን፣ እያንዳንዱ የምጠቅሳቸው ቦታ ቆቦ፣ ጎብዬ፣ ወልዲያ፣ የተለያየ ቦታ እስከ ሰላ ድንጋይ እስከ ሸቴ ሞገስና ልጁ ያን ያህል ግድያ ከተፈጸመ ኃይል ጋር ምን አደረገ? በጣም ነውር ነው። አንዳንዶቹን አላንሳቸው። ከዚህ ጋር እተባበራለሁ ከሰይጣንም ጋር አይቻለሁ። ሁለተኛ በትግራይ በኩል የሚባለው እውነት ከሆነ እነሱ የአማራ ኃይሎች ብለው የሚጠሯቸው ታጣቂዎቹ ሁልጊዜ ታጣቂ ነው። ህዝብ ክቡር ነው። በቃ እሱ ላይ ያስምራችሁበት ለፉ መደጋገም የለብኝም እና ከሰይጣንም ጋር ቢሆን እተባበራለሁ። አንዱ ለአንዱ ሰይጣን ነው። ሻዕቢያ ለህዋት ሰይጣን ነው፣ ህዋት ለሻዕቢያ ሰይጣን ነው። ሌሎችም ኃይሎች ኢትዮጵያ ውስጥ ያሉትን እርስ በርስ ሊገናኙ የሚፈልጉ አሁን ሸኔ የሚባል ቡድን ፋንዶ ከሚባል ቡድን ጋር ሲተባበር ታየ። እውነተኛ ሸኔ ቢሆን እውነተኛ ሸኔ ሆኖ ለኦሮሞ ህዝብ ሊታገል አሁን የኦሮሞን ህዝብ ነፃ ሊያወጣ ከነማን በቃ እኔ በጣም አንዳንድ ጊዜ በጣም የሚገርመኝ አይነት ነገር አለ። የሚገርመኝ ከማን ነው ነፃ የሚያወጣው ሸኔ የኦሮሞን ህዝብ? ኢትዮጵያን እኩል እየመራን ነው አይደል? በታሪክ ውስጥ ለመጀመሪያ ጊዜ እንገነጠላለን ከሆነ እሺ የህዋት አጀንዳ ነው፣ ህዋቶች ናችሁ እናውቃቸዋለን። የአማራ አባት ሀገር አጀንዳ ተሸካሚዎች ናችሁ እናውቃቸዋለን። ግን ኦሮሞን ነፃ እናወጣለን ስትሉ የ21ኛው ክፍለ ዘመን ትልቁ ስላቅ ትልቁ ፌስ ሸኔ ኦሮሞን ነፃ ሊያወጣና በሸኔያዊ አመራር ሊመራ፣ ፋንዶ የአማራን ህዝብ ነፃ ሊያወጣና ቤተክርስቲያን አውደ ምሕረት ላይ ቆሞ ምን ታገለው ሃይማኖት ትግል ነው ብሎ ሌሎችን እየሰደበ እኩል ከኛ ጋር ቁጭ አይሉም እያለ የአማራን ህዝብ ነፃ አውጥቶ ከኢትዮጵያ ህዝብ ጋር አብሮ ሊያኖር፣ እንደዚህ አይነት ፌዝ፣ እንደዚህ አይነት ቀልድ፣ እንዲህ አይነት ስላቅ፣ እንዲህ አይነት በደም ላይ ከባዱ ደግሞ እሱ ላይ ነው። መሳለቅ አይተናነቅም። በምስማር ጭንቅላቱን የሚመታ ከደርግ የሚያስንቅ ከፋሽስቶች ከናዚዎች የሚያስንቅ ራሱ ህዝብ ላይ ትምህርት ቤት አትሄዱም በቃ አሁን መተንፈስ ለተወሰነ ደቂቃ ቆሙ ከማለት ወደኋላ አይደለም እና ከመግደል ወደኋላ አይደለም። ትምህርት ቤት አትሄዱም፣ ማዳበሪያ አይደርሳችሁም ከኛ ጋር ካልተሰለፋችሁ፣ ጤና ጣቢያ አይኖርም ከኛ ጋር ካልተሰለፋችሁ፣ ክትባት ህፃናት አያገኙም ከኛ ጋር ካልተሰለፋችሁ ያለ ቡድን አመራሩን ያንበረከከ ክብራቸው እኮ ነው። አመራር የፈለገ ይሁን የብልጽግና ይሁን የማንም ይሁን እስካለ ድረስ ህዋቶች አልሰሩትም። አንበርክኮ መሬት ለመሬት ላይ አስኬደ። ተማሪዎችን የአብነት ተማሪዎችን ረሸነ። የቤተክርስቲያን ትምህርት የሚማሩ ከሆናቸው መደበኛ ተማሪዎችና መምህራንን ረሸነ። ይሄ መካድ አይቻልም። ሰንጋ እየዘረፈ ሙክት እየዘረፈ ማህበረሰቡን እያራቆተ እያገተ እኔን አገቱኝና ከቤተ ክህነት ገንዘብ አውጡ የሚለው የሱ የንስሐ አባት የፋንዶ የንስሐ አባት ሌሎችን ንጹሃን የንስሐ አባት 90% አይመለከትም። ይሄ መጥቶ አማራ ክልል ቢቀመጥ አርጎ ነው የሚያጥበው። ስለዚህ አማራ በደንብ አድርጎ የሚያስተውል ህዝብ ነው። ለዚህ ነው የትም መንቀሳቀስ ያልቻለው። 2017 እንገባለን ነበር ያላችሁት። ይሄ 2018 አልቆ 2019 ሊገባ ክረምቷ ናት የቀረችው። ክረምት ነው ህወሓት ድሮኖች ክረምት ላይ በደንብ አያዩም የሚል ዝግጅት አድርጓል እና እስቲ እንደማያዩ በደንብ አድርገን አብረን እናያለን እና በሱ ነው የምታስቡት። ሌላ ሁለት ነገሮች አንስቼ ጨርሳለሁ። አንደኛው ከትግራይ ህዝብ ምን ይጠበቃል? ሁለተኛው ፌደራል መንግስቱ ላይ የሚነሱ ወቀሳዎች አሉና ምን ማድረግ አለበት የሚለውን እንደ አንድ ዜጋ መብት ስለሆነ ላንሳ። ከትግራይ ህዝብ ምን ይጠበቃል? ጥሩ ትግል ጀምራችኋል። አንደኛ ልጆቻችንን አንልክም፣ ለጦርነት መርቀን አንልክም፣ በፍጹም አናደርገውም የሚለው ነገር ከትግራይ ህዝብ ይጠበቃል። ለጦርነት መርቀን አንልክም። ሁለተኛ በፍጹም እናንተ ከኢትዮጵያ ወገናችን ጋር እያዳማችሁን ትናንትና ያለቀውን ያለ አልቆ ትናንት የኛ እንባ የኛ ለቅሶ አልተሰማችሁም። ስለዚህ አቁሙ። ጀምሯል። ይህን ማጠናከር ነው። አክቲቪስቶቹም ሆይ ሆይ ተባብለን ባለፈው
ሁላችንም በስሜት በዚህም በዛም ሆነን የአንድ ሀገር ልጆች ሆነን የአንድ እናት ልጆች ሆነን እርስ በርሳችን በፈጠርነው ነገር ብዙ ስህተቶች ፈጥረናል። አሁንም መልሰን ስህተቶች ውስጥ መግባታችን አይቀርም ከወዲሁ እና ቆምም ብለን ማሰብ አለብን። በሁለቱም አቅጣጫ ያለን ሻዕቢያ እንደማይበጀን ሁላችንም እናውቃለን። ግብፅ እንደማትበጀን እናውቃለን። ሱዳን እንደማትበጀን ወይም ዓለም አቀፍ ኃይል ለኛ ከኛ በላይ እንደማያስብል እናውቃለን። በቃ ጀግና ተጫውተን ጀግንነት ቴክኖሎጂ፣ ጀግንነት ልብ፣ ጀግንነት በተለይ የሀገር ፍቅር መሆኑን አይተናል። ጀግንነት ከሱ ስለሚመነጭ ስለዚህ እዚህ ላይ በጥንቃቄ መመካከር እንችላለን። እንደውም እኮ ገብቶ የሆነ ዙም ሚቲንግ ምናምን ይባላል። ገብቶ በስሜት ሳይሆን በተረጋጋ አንደበት በተረጋጋ ሁኔታ የተለያዩ ነገሮችን አስቀምጦ መወያየት ይቻላል። ለውይይት ክፍት እንሁን። ይሄ ከህዝቡ ከሊቃኑ የሚጠበቅ ነው። ኖ ወደ ጦርነት ውስጥ ብትገቡ ሌላ ነገር ነው የሚፈጠረው። እንደማይችሉ ያለ ጦርነት እንደሚኖሩ ያውቃሉ፣ እንደማይኖሩ። ምክንያቱም ለነሱ ንግዳቸው ነው ጦርነት፣ ትርፋቸው ነው። አትርፈዋል እኮ ከጦርነቱ በደንብ አትርፈዋል። ሚሊዮነሮች አይደለም ቢሊዮነር ሆነዋል። ምግባይ ነግሮናል እኮ ቢሊዮነር ሆነዋል። አዜብ መስፍን አይታችኋል። ለማን ነው የምንዋጋው የሚለውን ማሰብ ያስፈልጋል። የትግራይ እናቶች እየለመኑ ናቸው። እዚህ አዲስ አበባ ውስጥ፣ አዳማ ውስጥ፣ ሐዋሳ ውስጥ፣ ማየው ቦታ ላይ ባህር የተለያየ ቦታ እየለመኑ ናቸው። እነዚህ እናቶች ልመናቸው አብቅቶ በሁሉም ክልል ያለው ምገባ ደርሶ ቢያንስ ለሚለምኑ ሰዎች ምገባ፣ ከዛ በኋላ ደግሞ ደረጃ በደረጃ በጠቅላላ የኮሪደር ልማት ማለት የከተማ አጠቃላይ ልማት ማለት ነው፣ ዘመናዊ ልማት፣ እሱ የሚመጣበት ነገር መኖር አለበት። ከዚህ ውጪ በስፋት አልሄድም፣ ምክንያቱም የምታውቁት ስለሆነ። ሌላው ፌዴራል መንግስቱ ቸልታ በዛ፣ ምን ነካው የሚሉ ጥያቄዎች አሉ። ዲፌንድ ለማድረግ ራሱ ይችላል። ግን ፌዴራል መንግስቱ ቸልታ ያላችሁትን እናንተ ቸልታ ሳይሆን ብልህነት በማብዛቱ ቅድም ያልኳችሁን ስብሐት ነጋ ሀገር ለቀው እንደሄዱ በቃ ለምንም እንዳይሆኑ አድርጓል። ሌሎቹ ደግሞ እንዳያቸዋቸው መጀመሪያ የዘረዘርኳቸው ጀነራሎች፣ መጀመሪያ የዘረዘርኳቸው ሲቪል አመራሮች እዚህ ናቸው። ስለዚህ ሌላ ደግሞ ፓርቲዎች፣ ሌላ ጥምረት እንዲፈጠር አድርጓል። ከውስጥ ሲሆን ነው። ከውጭ በመጣ ኃይል የሚደረግ ነገር ውጭ አድርገው ስለሚገምቱ መፍትሄ ያገኙ። ከውስጥ ሲሆን ግን ራሳቸው የተጋሩ ልጆች እኛ የትግራይን በጀት አድሚኒስተር ማድረግ እንችላለን። ፌዴራል መንግስቱ በበጀታችን በውስጥ ጉዳያችን ጣልቃ አይገባም። ከበጀት ድጎማ አልፎ ጣልቃ መግባት አይችልም። የተጋሩን የትግራዋይን መብት ከኢትዮጵያውያን ጋር ሆነን እነሱ ናቸው አይደል የሚያስተዳድሩት ትግራይ። መቼም ዶክተር አብይ ምናምን ኦቦ ሽመልስ ወይም ክቡር ኦቦ ሽመልስ ወይም ክቡር ማን ናቸው የአማራ ክልል መስተዳድር አረጋ ከበደ ለጋስ ገብተው አስተዳድሩት፣ ወይም ክቡር ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር አስተዳድሩትም የራሳቸው ልጆች ናቸው። ስለዚህ ምሁራንን ይዘው ያንን ምድር በጣም ማልማት ይቻላል። ያንን ምድር በማዕድን ከፍ አድርጎ ሲንጋፖር ማስመሰል ይቻላል። በጣም የምንቀናባቸውን ቦታዎች ማስመሰል ይቻላል። አክሱምን በጉብኝት ማጥለቅለቅ ይቻላል። ትግራይ ውስጥ ያሉትን የነጃሽን መስጊድ ከእስልምናው ዓለም ጋር አያይዞ ማጥለቅለቅ ይቻላል። ትግራይ በቱሪዝምም በማይኒንግም በጣም ትልቅ ሀብት ነው ያላት። ይሄን መጠቀም ይቻላል። ከዛ አጠቃላይ የኢትዮጵያ የጋራ እድገት ውስጥ የራስን አሻራ አሳርፎ የራስን ተጠቃሚነት ማረጋገጥ ይቻላል። ይሄን በውይይት ማድረግ እየቻለን ለምንድን ነው ከውይይት የምንሸሸው? ለምን ነው የሚሸሹት? ይምጡ፣ የሚከለክላቸው የለም። ደብረጽዮን፣ ጀነራል ታደሰ ወረደ እዚህ ነበሩ። ሌሎች እንወክላለን የሚሉ ይምጡ። እዚህም እኮ ያሉት ለትግራይ ህዝብ ከማንም እዛ ካሉት በላይ የሚያስቡ ናቸው። እርግጠኛውን የምናገረው በላይ የሚያስቡ ናቸው። እነ ጀነራል ጻድቃን ገብረትንሳኤ እነ ጀነራል ሳሞራ ዩኑስን ልታሟቸው በትግራይ ህዝብ ጥቅም ላይ ሊደራደሩ ሊሆን አይችልም። ከውይይት የሚሸሹት እነሱ ያለ ጦርነት መኖር ስለማይችሉ ነው። እኛ ግን ኢትዮጵያውያን ተረጋግተን ከስሜታዊነት ስንወጣ ጸሎት አድርገን ስንጀምር የመጀመሪያውን ውይይት ትክክለኞቹ የሃይማኖት አባቶች እንደና አባ ሰረቀ ብርሃን አይነቶቹ አይደሉም። ትክክለኛ የሃይማኖቶች አባቶች ሲያሟሹት፣ ቀጥሎ ደግሞ የተረጋጉ ኢትዮጵያውያን ፖለቲካው ላይ ፊታቸው የማይታይ መጥተው አደራ ብለው ውይይቱ በምን መልክ መካሄድ አለበት የሚለውን ሲያደርጉ፣ ከዛ በኋላ ደግሞ ለስለስ ያለው ገብቶ ወደ ከፍተኛው ቦታ ሄደን ናሽናል ዳያሎግ አድርገን ብሔራዊ ውይይት አድርገን ያ ናሽናል ዳያሎግ ይቅር ለእግዚአብሔር በቃ ሁላችንም በታሪክ ውስጥ በዚህም በዛም በደል ነበር። ስለዚህ ይቅር ለእግዚአብሔር እንባባልና የባለፉት የታሪክ በደሎች ይዘጉ ብለን መነሳት እንችላለን። ይሄ ብሔራዊ እርቅ እና ብሔራዊ ውይይት ወደ ምን ይወስደናል? ብሔራዊ መግባባት። ጨርሻለሁ። ታዬ ቦጋለ አረጋ ኢልመደስ ወዳ ነኝ። አብራችሁ ለቆያችሁ የአዲስ ምንጭ ሚዲያ ቤተሰቦችና ይህንን እያያችሁ ለነበራችሁ እንዲሁም
ለጋዜጠኛ ውብሸት ታዬ የሚዲያው አዘጋጅና ባለቤት ክብር ይሁን። ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። እወዳቸዋለሁ።